የአሌክሳንደር ኢሳቅን ፊርማ ባገኙ ማግስት የእንግሊዝ ፕሪሚየር ሊግን ብቻ ሳይሆን ድፍን ዓለምን መዳፋቸው ላይ እንዳስገቡ ቆጥረው ኢዩኝ ሲሉ የነበሩ ሊቨርፑሎች አሁን ደብቁኝ እያሉ ጢሻ ለጢሻ ዳዴ እያሉ ይገኛሉ። ምን ማለት ነው? 3 ጊዜ መርቶ አቻ መውጣት ማለት ለዞም ከሊድስ ጋር 2-0 አደረከው። እንዴት መከላከል ይሳናል? እሺ 3-2 አደረከው። እንዴት መከላከል ይሳናል? ከ2-0 እኩል ከዛ 3-2 ምን አይነት ዩኒንግ ሜንታሊቲ ያስከባችሁ? ለብቻዬማ አይሆንም ጀመው፣ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክህን ተነግሮ ልክህን የተሰጠው በዚህ ጨዋታ ልክህን ማን ከ2-0 አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቷል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ ምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው። እውነቱን ለመናገር ማለት ነው አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም አራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ በመሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ ነው የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ? ምን ታስባላችሁ? አረ ምን አይነት ሳምንት ነው? በስማማ አካውንቴ ተከፍቶ የሊቨርፑል ደጋፊ ተከፍቶ የአርሰናል ደጋፊ ተከፍቶ እኔ ቆንጆ ግራቨንበርግ የመጨረሻው ጎል ከመግባቱ በፊት ኳሱን በእጁ ነክቶታል እና ጎሉ እጅ እያለ ነው እያላችሁኝ ነው። በቃ እኔ አሁን ቆንጆ ሳምንት አይደል ጀመው። አንዳንዴ ባሪያ ስትሆን ጠቋራ ጥቀርሻ ስትሆን አንዳንዴ ጥቁር ነው። በቃ ጥቁር ነው። ባሪያ ነው። ደና 2-0 እየመራን ረጋ ግን እየተጫወትን ጌሙን ኮንትሮል አድርገን ያ ጠቋራ ኮናቴ ምን ያስፈልጋል? አታክል ጀመው ምን ያስፈልጋል እንዴ? በቃ ቢሸፍኑ እኮ ምንም አያደርገውም እኮ ኦልሞስት እኮ ኳስ እኮ አምልጦታል እኮ እንዴ። አይደርስበትም። ጠቋራ ስትሆን አንዳንዴ ባሪያ ነው። ጥቁር ከሆንክ ጥቁር ነህ። ይሁት ካሴዱን ይሁት ይህም ባሪያ ጠቋራ ኮናቴ በስመ አብ ሰራለን። ደና ረጋ ያለ ጨዋታ 2-0 እየመራን በቃ ሪላክስ እያደረኩኝ በቃ ኢኪት እያልኩኝ ይሄ ጠቋራ ወይኔ ሰራልን ዛሬ የእውነት አንደኛ የዚህ ተጠያቂነት ያ ጠቋራ የባሪያ ልጅ ጥቀርሻ እሱ ሰራልን ዛሬ። ደና ለዋንጫው ልንቀርብ ነበር እኮ። የእንግሊዝ ፕሪሚየር ሊግ ለምን ተወዳጅ እንደሆነ በዓለም ደረጃ ያሳየበት ምርጡ ቀን ነው የዛሬው ቀን። ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች የተፈተኑበት ጨዋታና የተፈተኑበት ቀኑ ነው አልፏል። በምሳ ሰዓት ጨዋታ አርሰናል ከተሸነፈ በኋላ በተከናወኑ ጨዋታዎች ቼልሲ ከበርንማውዝ ጋር ባደረገው ጨዋታ 0-0 አቻ የተለያየ ሲሆን ማንቸስተር ሲቲ ብቻ ከትልልቆቹ ቡድኖች ድል በማድረግ የፕሪሚየር ሊጉን የመሪነት ልዩነትን ማጥበብ የቻለበትን ውጤት አስመዝግቧል። አመሻሹ ላይ የተከናወነው በጣም ድንቅ ጨዋታ በተለይ የመጨረሻዎቹ 20 ደቂቃዎች ውብ የነበሩበት የሊቨርፑልና የሊድስ ጨዋታ በጣም አስገራሚ ነበረ። ኢላንድ ሮድ ላይ የተከናወነውን ጨዋታ ሊቨርፑል ሁለተኛው አጋማሽ በኢኪቲኬ 2 ጎሎች 2-0 መምራት ቢችልም ከመምራት የተመለሱት ሊድሶች 2-2 አደረጉት። እንደገና ሊቨርፑል ሶስተኛ ጎል አስቆጥሮ በዞቦዛላ አማካይነት 3-2 ጨዋታውን ያሸንፋል ተብሎ በተጠበቀበት ሰዓት በተጨማሪ ሰዓት ባለቀ ሰዓት ላይ አስገራሚ ጎል ታናካ አምረው ላይ በማሳረፍ ጨዋታው 3-3 አልቋል። አርሰናል ተሸንፏል። ሊቨርፑልና ቼልሲ አቻ ወጥተዋል። ሲቲ ብቻ ዛሬ ከትልልቆቹ ቡድኖች ድል አድርጎ የወጣ ቡድን ሆኗል። እንዴት ነበረ ቀኑ? በጣም አነጋጋሪ፣ እጅግ ብዙ መነጋገሪያ ጉዳዮች የነበረባቸው የሳምንቱ የ15ኛ ሳምንት ጨዋታዎች በጣም ብዙዎችን ያነጋገሩ ሆኖ ነበረ። እናንተስ ምን ትላላችሁ? በቃ ተጠናቀቀ። 3 አቻ። ይሄው ቁጭ ብለን አፍጥጠን እያየን ነበረ። ተበልታችኋል። እኛም ይሄው ለሊታችን የተበላሸው ባለቀ ሰዓት በ94ኛው ደቂቃ ላይ ስቶፕ ታይም ከተውልን ይሄው ለሊታችን ሰኔና ሰኞ ገጠመብን። እኛማ አንድ ላይ እንድዝናናለን ብለን ነበራል። አው አይዞሽ። ሰኞ ደግሞ ጓደኛሽ ትሸነፋለች ወይ አቻ ትወጣለች። እዛ 9 ላይ 10 ላይ እዘላለች።
ሸጎ እየተጨፍራላችሁ። ለማንኛውም ቤቱን ፎሎ አድርጉ። ኮፒ ሊንክ እና ሼር ሪፖስት መደረጉም እንዳይረሳ። ቴንክ ዩ። ለናሆሚ ታድርሱልኝ። እዴ ቤቲሻ፣ አይ ቤቲሻ ጎበዘሻል፣ ዛሬ ጎበዘሻል። እውነት ሁለተኛ አቻሽን አስመዘገብሽ። ከሽንፈት ወደ አቻ እየመጣሽ ነው ቤቲሻ። ይደነቃል ነው የምልሽ። እኔ ላይ ቪዲዮ ሰርተሽ ነበር አሹፈሽ አይደለ? የእኔ ሽንፈት አስደስቶሽ ቪዲዮ ሰርተሽ ነበር። ዘንድሮ ማለት ነው በቃ አንቺና ትርፌ ማለት ነው ሲያምሽ ያመኛለኝ ናችሁ። አባ አንተ ቅደም፣ እማ አንቺ ቅደም፣ አንተ ቅደም፣ አንቺ ቅደም፣ እሱ ነው የምትሉት። በነገራችን ላይ ሰኞ ስንገናኝ ወልቭስ የመጀመሪያ ድሉን ያሳካል ዩናይትድ ላይ። የምሬ ነው የምላችሁ ያሳካባችኋል። እኔ እርግጠኛ ነኝ። አም ሹር በቃ የምሬ ነው የምላችሁ። ተዘጋጁ። ትርፊያንስ ቀልዳችሁብን አቀሩም። በነገራችን ሲቲ ግን ጥሩ ነገር ይሽተኛ አይደለም። በጀርቤ ትንሽ አለ አይደል ልቤ መምታት ጀምሯል። ግን ብቻ ይሁን ኖርማል። አረ ይበቃናል። አረ ቪዲዮ አቅለሸለሽን እኛ የማንቸስተር ዩናይትድ ደጋፊዎች። አረ በቂ ነው። በአርሰናል በቃ አይቆምም። ላይ በቃው ነበር እንዴ? ኦፍ በቃናል እኮ። ኡፍ አይለፍልህ የተባለ አትደሰት የተባለ የሊቨርፑል ደጋፊ እግዚአብሔር ምስክሬን ይምሪ ነው። አረ አቅም አጣሁ በመድኃኒዓለም። አረ አቅም አጣሁ። አረ እናቴ ትሙትን እንዴት አባቴ ልሁን። ኡፍ እንዴት 2-0 እየመራህ እንዴት 3 አረ የና አሰልጣኝ ቡሽቲ ታውቃላችሁ፣ የሸተተ ገማ ይሄን ይብላ እናቴን ይምሪ ነው። እሱም ኬርኬዝም ሁላችሁ ጋግፖም ይሄን ይብሉ። አረ በኢብራሂም ኩናት የምትባል አረ በፈጠረ አረ በእግዚአብሔር አረ በቅድስ ድንግል ማርያም ይጃለው ክለቤን ለቀህ ውጣ እባክህ ስሎት ውጣ እባክህ በመድኃኒዓለም። ሊቨርፑል ስኳድ ይሄንን አሰልጣኝ ዛሬ ካላባሉት ቡሽቲ ናቸው። እናቴን የምሬን ቡሽቲ ናቸው። አረ ተቃጠሉ። አረ በእግዚአብሔር አይለፍልህ፣ አትደሰት፣ ጥርስህ አይታይ የተባለ ሊቨርፑል ደጋፊ እግዚአብሔር ምስክሬን የምሬን ደስታህን ነፈገኝ። 25 ነጥብ ይዤ በቃ ከመሪው ከዚህኛው በስንት ነጥብ በዚህ ሂሳብ ሰራላለሁ እኔ የት አባቴ ነኝ ጉዱ። እንዴት 2-0 እየመራ አረ ኢንዶ ተጫዋች ነው ኢንዶ የምታስገባ ለምንድን ነው? አረ በመድኃኒዓለም ኬርኬዝን አስወጥተ ሊቨርፑል እንዳትጠሩኝ በፍጹም። እኔ ቶፕ 4 የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2 እኩል አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ ሶስተኛውን ጎል አስቆጥሮ 3 እኩል ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ መፍትሄ ምንድነው የተፈጠረው? ምንድነው የሆነው? ሊቨርፑል ያን ምንድነው? እያበድኩ ነው? እየጨለልኩ ነው ወይስ ምንድነው? ህልም ላይ ነኝ? ከሁለት ባዶ ጎል መጠናችንን አስፍተን የምንወጣበትን ጨዋታ ገደለን። ይሃያ ኮናቴ ገደለን ነው የምላችሁ። ገደለን እንዲህ አጋርሞን የሰየፈን እንደዚህ ማለት እኛ ምንም ጠላት የለብንም፣ ምንም ተቀናቃኝ የለብንም። የራሳችን ጉር ነው ያለው። ይሄ ነው ገደለን። ኢትስ አ ተርኒንግ ፖይንት። ገባችሁ? 7 ደቂቃ ላይ እንደዚህ አይነት ጥፋት 2-0 እየመራ ገደለን። በሽተኛው ልቤ ከፍ ዝቅ ብቻዬን ደግሞ ባዶ ቤት መረጋጋት አለብኝ ጋይስ። አይምሮዬን እንዳልሰት አይመስላችሁ? ገደለን የውሻ ልጅ ገደለን ነው የምላችሁ። ገደለን። ውሃ ነገር ውሃ አለ እንዴ? ውሃ ጭንቅላቴ ላይ ላድርግ ምናምን ነገር ጨሻለሁ። የለሁም በቃ በምንም ኤክስፕሌን ላደርገው አልችልም። ምንም ላወራ አልችልም። በቃ ይገባል አይደል? ምንም ላወራ አልችልም። ወልቃማ ድሬ ኑጋይ
እናንተ ደግሞ እሺ ምንድነው የምትንፏቀቁት? ኑ እንጂ ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ኑ እንጂ ምንድነው ፈቀቅ የምትሉት? ሊድስን ማሸነፍ ያቀ እግዚአብሔርን ነው ብላችሁ ስለ ፋብሪዚዮ ማለት ነው 3-2 ብሎ ፖስቶ ነበር። ቆይ ላሳያችሁ። አያችሁ 3-2 ብሎ ፖስቱ ጨርሷታል። ማን ስለ በፕሪሚየር ሊግ ይላል። አንተ ምን አይነት ጨዋታ ያየነው? ስለ ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ ማለት ነው። ዛሬ እኛ ለምንድን ነው የተጫወትነው? ለምንድን ነው ያጫወቱን እኛን? በቃ የአርሰናልና የሊቪ ጨዋታ ነው። ጨዋታ ፕሪሚየር ሊግ ማለት ይሄ ነው ትክክለኛው። ስለ እኔ ማን 2-3 ፖስቱ ነበር። በታምኑ ባታምኑ ፋብሪዚዮ አሳይቻችኋለሁ አይደል? እንዴት የተቆጠረባችሁ ይሁሉ ጉል እኔ ይውላ ይሄ አያስቅም፣ ግን እንዴት አልሳቅ ያስቃል። እንዴ ይሄ ያስቃል። ኮናቴ እኔ ኮናቴ እንዳትሉ፣ በእግዚአብሔር ኮናቴ እንዳትሉ። ስለ የሊቪ ደጋፊዎች እባካችሁ እኔ ገደሉት። በቃ ዛሬማ ከስቴዲየም የሚወጣው ላይ አይመስለኝም። ይሄ ማለት እሱ ነው ያስጀመረው ይሄን 3 ጎል ማለት እሱ ነው ያስመረቀው። ስለ እሺ አሁን ምን አይነት ጌም ነው ያየሁት? እግዚአብሔር መሸነፋችንን ሁሉ አረሳሁት። ለካ አቻሪ ወጣው። ግን ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ አየሁ። ስለ ከመተኛቴ በፊት አንድ ቪዲዮ ልስራ። ይኸውላችሁ አሁን ማለት ነው የሊቨርፑል ደጋፊ እና የዚህ እጢ የሆነ የሃንግማን ደጋፊዎች ማለት ነው ሁለተኛ አፋችሁን ከፍታችሁ የፕሪሚየር ሊግ የዋንጫ ተፎካካሪ ነን ብላችሁ እንዳታወሩ። ምክንያቱም ፉክክሩ በእኛና በሲቲ መካከል ብቻ ሆኗል። ምናልባት አስቶን ቪላ ከተጠነከረ ይከተለናል። ገባችኋ? እናንተ ለደረጃ ተጫወቱ እዛው፣ ወይም ሊቨርፑል ላለመውረድ ከዩናይትድ ጋር ተጫወት። ዝም ብላችሁ ኑሩ። አይ እኔ እኮ ማለት በፍጹም ማለት እናንተ ላይ ሙሉ መያዝ አልፈልግም። ሼባውሽ ምንድን ነው? እሺ ምን ሆነሽ ነው? በግመቤቴ ድራማ የሆነ ጌም በሰው 2-0 ስትመሪ በቃ እኔ ሊቨርፑል ዛሬ አሸነፈ፣ በቃ ሊቨርፑል ደጋፊዎች ሊቀውጡት ነው፣ አርሰናል ተሸነፈላቸው ብዬ ሳልጨርስ ሊድስ ግን ጌታሽ እንደሆነ እኔ ተናግሬያለሁ። ሊድስ የሆነ ነገር ይፈጥራል። እሺ 9 ተወሽ። ሌላው ጥያቄ ሊቨርፑል ደጋፊ 9 ደቂቃ የተጨመረው የትኛው ሰዓት ባክኑ ነው? ጥያቄ አለኝ እዴ። አረ ሊድስ፣ አረ ሼበው እድል ነበረሽ እኮ ቶፕ 5 የመግባት ቻንስ ነበረሽ። ቼልሲ እንኳን ነጥብ ጥሎ ነበረ፣ 5ኛ ትመጪ ነበረ በ1 ነጥብ ማለት ወይኔ። እሺ አሁን ዩናይትድ አሁን በሰላም አይደለም እንጂ አንቀዠቀዠሽ የተባለልሽ አሮጊት አንቺ ነሽ። እንደ ፋስት እንደ ጀግና 2-0 መርተሽ ከዛ አቻ ሆነሽ ድጋሚ መርተሽ አቻ መሆን። እኔ በህይወቴ ለአሮጊት እቋጥራለሁ ብዬ አስቤ አላቅም። ለአሮጊት አሽቃብጣለሁ አሸረግዳለሁ ብዬ አስቤ አላቅም። እርሜን ባሽቃብጥልሽ፣ እርሜን ባሸረግድልሽ ፎቃቂውን አሮጊት ዱቄታም እንደዚህ ሆነሽ ትመጫለሽ። እኔ ያሽቃበጥኩልሽ እኮ አንቺና እኔ ያለን ቁርኝነት እየተጨመረ ስለሆነ ነው። አንቺ ስታሸንፊ ያሸንፋሉ፣ አንቺ ስትወጪ እኔ ለሰኞዬ በማሰብ ካሸነፍሽ ሜቢ የማሸነፍ ተስፋዬን ሰፋ አርጌ እንዳይ ብዬ ስሎት ነገ ጠዋት ትባረራለህ በማለት ደጋፊዎች ድምጻቸው እያሰሙ ይገኛሉ። አርነ ስሎት በሊቨርፑል ቤት የሚቀጥሉበት እድል ያበቃ ይመስላል። ሊቨርፑል የአሰልጣኝ ለውጥ ያስፈልገዋል የሚሉ ድምጾችም እየተሰሙ ይገኛሉ። የሊቨርፑል የቁልቁለት ጉዞ አሁንም መፍትሄ አላገኘም። ሊቨርፑልን የበላ ጅብ ጭራሽኑ አልጮህ ብሏል። የሊቨርፑል ደጋፊዎች ግራ ተጋብተዋል። 20 ጊዜ የፕሪሚየር ሊጉ አሸናፊው ሊቨርፑል ሻምፒዮን በሆነበት ማግስት በውጤት ማጣት እየተቃወሰ ይገኛል። ሚሊዮን ዶላሮችን በክረምቱ ፈሰስ ያደረገው የስሎቱ ሊቨርፑል ችግሩ ምን ይሆን? ሀሳባችሁን ግለጹልኝ። ሊቨርፑል ሊድስን 2-0 እየመራ 2 አቻ ሆኖ የኋላ ኋላ 3ኛ ጎል አስቆጥሮ አሸነፈ ተብሎ ሲጠበቅ 3ኛ ጎል ተቆጥሮበት